ሀና እንደው ሁል ጊዜ ሆር ነው። እኔ በሀና አፈርኩ። ኪያ እንኳ በጣም በስንት መከራ አስታርቃት፣ ከዛም አሁንም በዚህ አኳኋንሽ በዚህ ወዲያደድሽ ማንም ሰው ጋር ድጋሚ ትባረሪያለሽ ብዬ ፈራለሁ እያለቻን ነው። ወይ ሀና ካለፈ ስህተቷ የማትስተካከል ደንቆሮ የሆነ ሴት ናት። ወይኔ ላንቺ ብዬ እኔ ጽናትን እየሰደብኳን ነበረ። ጽናትማ እውነቷን ነው። እንደዚህ ስትቀዠበዥባት ምን ታድርግ? የሀና ጸባይ ይስተካከል የምትሉ ሁላችሁ ኮሜንት ላይ ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ላይክ ሼር ማድረጋችሁን እንዳትረሱ። ሀና በጣም እየተቅበዘበዘች ድራማው ድምቀት አልሆነችም። ለምንድን ነው? እዚህ ጋር ቅዱሴ እንግዲህ መሩን ጥየቃ ሙዙን ምናምኑን ይዞ ከነ ናሆም ብቅ ብሏል። ቅዱስ እንግዲህ አስታራቂያቸውና ሁሉን ነገር የሚያስተናብርላቸው እሱ ነው። ግን ከሞት በመትረፉ ሁላችንም ደስ ብሎናል። መሩና ቅዱሴ የድራማው ድምቀት ናቸው ማለት ነው። ስለዚህ ሁላቸውም ልክ እንደ ድሮ እንደነበራቸው ፍቅራቸው ይመለስ። እንዲሁም ደግሞ ሰኒና ጆከር ካሉበት ችግር መውጣት አለባቸው፣ ችግራቸው መጋለጥ አለበት የምትሉ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ነባሮች ደግሞ ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየገለጻችሁ አብራችሁን ቆዩላለሁ። ሁላችሁም ሰብስክራይብ ላይክ ሼር አድርጉ። የደወል ምልክቷን በመጫን ቤተሰብ ሆኖ ማለት ነው። እንግዲህ ትንሿ እንደምትመለከቷት ኢዛራን ለመለመን በጣም እየታገለች ነበር። ኢዛራ ግን ሊረዳትም ሊሰማትም አልቻለም። ምክንያቱም በጣም እሷ ራሷን ተቆጣጠር፣ እባክህን ይቅርታ አድርግልኝ፣ እኔ ይህን ነገር ሆን ብዬ አይደለም እያጸናን ነበር እንጂ አንተ እንዳሰብከው አይደለም እያለችው ነበረ። እሱም ደግሞ ኧረ እባክሽ እኔ ሰው ያለኝን ነው ማምነው ወይስ አይኔ ያለኝን ነው ማምነው ብሎ ኢዛራን በተሳሳተ መልኩ ተረድቷታ ማለት ነው። ግን ይህን ሁሉ ያደረገችው ማናት? መልካም ጓደኛ ሲኖራችሁ መልካም ነገር ትይዛላችሁ። ግን ጓደኞቻችሁ ለእናንተ ጥሩ ወይም መጥፎ መሆናቸውን በትንሽ ነገር መጀረብ አለባቸው። እሱ ግን እየተከታተለ ያችን መጥፎ እንዲሆነ ብዙ ጊዜ ደርሶባታል። አሁንም ግን ያችን መቅደስ የምትባል ልጅ ሊያምናት አይገባም ነበር። ምክንያቱም እሱ ደግሞ አይፈረድበትም። አበባ ስትቀበል ባይኑ ስላየ የመቅደስ ድራማ መሆኑን አላወቅም ማለት ነው። ቅናት አለበትና ቀና። መሩ ደግሞ እንደምትመለከቷት በጣም የሆነ ነገር ያላሰዋለ በስልክ ደውሎ በጣም መናገር ባለመችዬ ነበረ። ነገር ግን ያልሆነ ነገር ስለገጠማት በጣም ተበሳጭታለች ማለት ነው። እናንተ የጉፋኑ ሳይለቀኝ ሌላ ጉፋን አልተተካልኝም ብላችኋል። ዛሬ ጉሮሮዬን እየከረከረኝ ነው። በጣም እየተከተከኛ ጉሮሮዬን እየከረከረኛ። ምንድን ነው በእናታችሁ? በጣም ሰሞኑን አንዱ ሲለቀኝ አንዱ አልለቀቀኝም፣ አንዱ ሲለቀኝ አንዱ አልለቀቀኝም። ወይኔ ጉዴ! እኔ ብርድ ሲሆን ምንም ሰላም አላገኝም ማለት ነው። በነገራችን ላይ ለእኔ የሚሻለ ሙቀቱ ነው። በቃ ምንም ቢሆን ሙቀት ይሻለኛል። ምክንያቱም ብርድ ሲሆን ሽታ ነገሮች ምናምን በቃ ትንሽም ነገር በቃ ጥሩ ሽታ ራሱ ያመኛል። የሚገርማችሁ ነገር ጥሩ ሽታ አሁን ማውራት አልቻልኩም። እየከረከረ ጉሮሮዬን ይዞኛል ማለት ነው። እና ጥሩ ሽታም ሆነ መጥፎ ሽታ በጣም ደግሞ አንዳንድ አዛ የሚያደርጋችሁ ሰው አለና እንደው ፈጣሪ ወይ እንደው ይሄን ነው ብዬ ላወራችሁ አልችልም፣ ልነግራችሁ አልችልም። ሽታ ምናምን አለና ስራ ከምሰራበት ቦታ ያው እኔ ደግሞ በጣም አሰስያዬ ከባድ ነው እና የሆነ ሽታ ነገር ከሸተተኛ ፍን ምናምን ነው የሚያደርገኝ ማለት ነው። እና ዛሬ እንግዲህ እንደምትመለከቱ አዳሪ ሁሉ እንደዚህ ሆኖ እንቅልፌ በተስር ወስዶኝ እንደዚህ ነው የሚያደርገኝ። ራሴ ጋር ነበር የመታኝ። እኔ ንፋስ ድጋሚ ንፋስ መቶኝ ይሆን ወይም ደግሞ የልጁ አስተግፊሩላህ አላሁመ አንተ ሊሳኔን ሱብሃንአላህ
እኔ ሽታ ነገር አልወድም ወላሂ። በህይወቴ የምጠላው ነገር ቢኖር ምንድነው ሽታ በጣም ከባድ ነው እና በምንም ተአምር ያኔ ለማካበድ ለምናምን አይደለም። ቤተሰብ ያው አስስያ ነው። አስስያ ስለሆነ ምን ማድረግ አልችልም። ይዘጋኛል። ቶሎ ወዲያውኑ ነው የሚዘጋኝ ማለት ነው ድምፄን። እና ዛሬ ጉሮሮዬ በጣም ሲከረክረኝ ነው የዋለው። እንግዲህ እስኪ መድኃኒት ካለው ነገሩኝ ማታ ስተኛ እጠቀማለሁ ማለት ነው። ኮሜንት ላይ መጻፋችሁ እንዳትረሱ። ሁላችሁንም በሰው ሀገር ላይ መጥፎ ነገር እየጠበቃችሁ ነው የምለው ቤተሰቦቼ። እናንተ እኛ እንዳሰብነው ሳይሆን እኛ ያላሰብነው ነገር ነው እና የሚሆነው። ስለዚህ በወጣችሁበት ባላችሁበት ሀገር እድሜና ጤና እንዲሰጣችሁ የምንጊዜ ምኞቴ ነው ማለት ነው። በተለይ ሰው ቤቱን ላይ ሆናችሁ ስትታመሙ በጣም ይሰማችኋል። ህርፈት የለም። ማረፍ ትፈልጋላችሁ፣ መተኛት ትፈልጋላችሁ። ነገር ግን እኮ እንቅልፍ አይወስዳችሁም ብተኙም እኮ ግን የሰው ቤት ስለሆነ ስጋት ስለሆነ እንቅልፍ እንተኛም ብላችሁ እንኳ ብታስቡ እረፍት እናርፋል ብላችሁ እንኳ ብታስቡ አታርፉ ማለት ነው። እና ውዴቶቼ ይህን የሰው ቤት እንጀራ አውጥቶ በቤታችን የቤትም ቤት አድርጎን የምንኖር ያድርገን። እድሜና ጤና ሰጥቶን እዚህ ሀገር ላይ መችስ አንድ ሰው የሚሄደው ወይ ታሞ ነው አሊያም ደግሞ አርጅተን ነው የምንሄደው ማለት ነው። ማቲ ሆነን እንመጣለን። ወጣትነታችንን በሰው ቤት ቅቅ አርገን ብልት አርገን ከዛ በኋላ ወይ ርጅት ብለን እንሄዳለን አሊያም ደግሞ ታመን። ይህ ነው የኛ ነገር ማለት ነው። ሰው ባለው ነገር ይብቃቃል። ባለው ነገር እውነት ለመናገር ሰው ባለው ነገር በሀገሩ መኖርን የሚያክል የለም። ቢያንስ የምትኖሩበት ቤት ካላችሁ፣ ስራ የምትጀምሩበት ነገር ካላችሁ፣ ምንም ነገር ሰርታችሁ ቢሆን በሀገራችሁ ለምን ሊስቲሮ አይሰራም? እውነቴን ነው የምላችሁ። ሊስቲሮ ተሰርቶ መኖር በሀገሩ ሰላማዊ እንቅልፍ ተኝታችሁ ሰላማዊ ኑሮ እየኖራችሁ በሀገር መኖርን የሚያክል ነገር የለም። ግን ሀገራችን ሰላም ካልሆነ ሀገራችን ሰላም ካልሆነ ደግሞ ሊስቲሮም ሰራችሁ ሌላ ከፍ ያለ ስራም ሰራችሁ መኖር አትችሉም ማለት ነው። ምክንያቱም የሀገር ሰላም ነው ወሳኙ ማለት ነው። እና ሀገራችንን አላሁ ስብሓነሁ ወተዓላ ሰላሙን ያወርድልን ነው የምለው። እና ቤተሰቦቼ ወደ ድራማው ስንመለስ እንግዲህ እንደምትመለከቱት ናሆሚ በጣም ሰራተኛውን ሀዊ ባክሽን ጥቁር እንግዳ ቤት መጥቷን ጥሩ ምግቦችን አዘጋጅና አቅርቢ እያለ እየነገራት ይገኛል ማለት ነው። እዚህ ጋር መሩ ደግሞ በምናገር እሷ ችላለች። ነገር ግን መሩ እያለቀሰች ነበር። ጥሩ ሙድ ላይ አልነበረችም። ሀዊን ጠራቻትና እኔ መናገር እንደቻልኩኝ ለማንም ሰው እንዳትናገሪ ብላ ታስጠነቅቃታለች። ሀዊም ደግሞ ምናልባት መሩ እኔ እንድታጠምደኝ ይሆን ወይስ ምንድን ነው ብላ ሌላ ሀሳብና ሌላ ጭንቀት ውስጥ ገብታለች ማለት ነው። እዚህ ጋር እንደምትመለከቷቸው እንግዲህ ሀዊን ጎተት አድርጋ እባክሽን ሀዊ እኔ መናገር እንደቻልኩኝ ለማንም ሰው ለናሆምም ቢሆን ለማንም ይሁን ለማንም እንዳትናገሪ፣ ምክንያቱም እኔ በራሴ ነገሮችን እስከምደርስባቸው ድረስ አንቺ ለማንም ሰው እንዳትናገሪ ብላ ታስጠነቅቃታለች። ሀዊም እኔ ይህንን ነገር እኔ እንድታስይዘኝስ ቢሆን ወይም ሁን ብላ ልታጠምደኝስ እንዲሆን እኔ ይህን ግን ለናሆሚ መናገር አለብኝ እያለች በጣም አይምሮዋ ውስጥ እየተመላለሰባን ነበር። ነገር ግን መሩ ሁሉንም ነገር ነገሩን ደረሰችበት መሰለኝ። ሁሉንም ነገር ለናሆም ተናገረች ማለት ነው። ውድ ደንበኞቻችን ተከታታዮቻችን ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ይቺ ቀጣፊና ለቃቃ መቅደስ የምትባል የደረቀች እንደ እንጨት ስተዋት ራሱ የደረቀች ናት ማለት ነው። እና የበርተሙሴ እንጨት በቃ በርተሙሴታ ላሙ በርተሙሴማ ለስላሳ ነው፣ ሾክ የለውም። እንትን ይሄ ሀማሪንሲ ታውቃላችሁ? በእኛ አለ ሀማሪንሲ የሚባልና ልክ የሀማሪንሲ እንጨት ብሏም ማለት ነው። ንግግሯ ሁለ ነገሯ ምንቅርቅር ምናምን አባባሏ እሾህ
መካሾ ማለት ነው። እንኮሻሽላሹ በቃ እንደዚህ ብላ ጓደኛዋን አሳልፋ መስጠት፣ እንደገና የእሷ ያልሆነውን ሰው የእሷ ለማድረግ የምትጥር የምትሞክር በጣም ባልዬ መቅደስ የምትባል ልጅ በዚህ እድሜዋ እንደዚህ የሆነች በምቀኝነትና በበቀልነት በብልግና ያደገች የተሞላች ናት። ወይ ከእንደዚህ አይነት አውሬና እሾህ የሆነ ሰው ፈጣሪ ይጠብቀን እያላችሁ ዱዓ ጸሎት አድርጉ። እንግዲህ ለድምፄ በጣም ይቅርታ አድርጉልኝ፣ እያነቀኝና እየከረከረኝ ስለሆነ ነው። ፈጣሪ ጤና ያደርግሽ እያላችሁ ቆይት ነው። አሁን እንደምታዩት ደብሮኛል፣ አያችሁ። ቪዲዮ ለመስራት ራሱ ያው ፍላጎት አልነበረኝም። ነገር ግን ቪዲዮ አንድ ቀን ከቀረ ቪው ይቀንሳል፣ ብዙ ነገሮች ይቀንሳል። ለዛ ብዬ ነው እንጂ ቪዲዮ ለመስራት ራሱ አልፈለኩም ነበር ማለት ነው። እና ውድ ተመልካቾች የሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ ማለት ነው። ሁላችሁም የቻናሌ ቤተሰብ ለመሆን ሞክሩ። እንግዲህ ሀዊ እንደምትመለከቷት የናሁ የእሷን የመሩን እንትን መደበቅ ወይም ብቻዋን ማውራት ሆናለች። ስለደበቀች ናሁም ያውቅብኝ ይሆን እንዲህ ይህን ነገር እውነቱን ልናገር ከስራዬ ላይ ችግር ይፈጥርብኝ ይሆን? እውነቷን ነው ወይስ ውሸቷን ነው? በጣም ተፍኪር ውስጥ ሆናለች ማለት ነው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። እዚህ ጋር ጽናት እንግዲህ ትመጣና መሩየት ናት ትላታለች። እንዲህ መሩየት እንዳለ አታውቂም? እንዲህ አላውቅም፣ መሩ እኮ ወጣች ትላታለች። የት ነው የምትወጣው? ከዛ እንዲህ እጠብቃታለሁ በቃ ምናምን እያለች መሩ ውጭ ዲያ እስከምትመጣ ድረስ ትጠብቃታለች ማለት ነው። ውድና የተከበራችሁ ተመልካቾቼ ሰብስክራይብ አድርጉ። እንግዲህ ጽናት እንደምትመለከቷት አትፋጠጭኝ እና አሁን ምንም እንደዚህ እያልሽ ነው የምትመልሽለት። አሰሪ ሲናገርሽ ደንገጥ ማለትሽን አትርሺ እያለች እሷም ትላንትና አሰሪ ነበርሽ እኮ ሰራተኛ ነበርሽ ጽናት፣ ነገር ግን ቀኑ ተሰወረና አንቺን ባለሰራተኛ ሆንሽ ማለት ነው። እንግዲህ እንደምትመለከቱት ሰኒን እየተከታተለ የሚያበሽቃትና ህይወቷን ሊያበላሽ የሚሞክር ሰውዬ ይሄ ነው። ከዛም ምን ትለዋለች? አናቱን ብለው አባረሩት ከአጠገባቸው ማለት ነው። እና ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ከክፉ ነገር ሁሉ ይሰውራችሁ ነው የምለው። እንግዲህ ሀበሽታም ከምንም ይጠብቃችሁ። ለእኔም በሀሳብና በዱዓ አትርሱኝ። ሁልጊዜም በሀሳባችሁ እና በዱዓችሁ አታውጡኝ ከእናንተ ማለት ነው። ያው እንደነገርኳችሁ ነገ ጥሩ ተሽሎኝ እንደምመጣ ተስፋ አለኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።